ሰላም ሰላም፣ እንዴት ናችሁ? ውዶች የማሮች ፍቅሮች መተንላችኋል ማለት ነው። ከመዳም ኩሽና ማለት ነው። እንግዲህ አቤት ምን እንደምንመስል ግን እኛ የመዳም ቅመሞች ባይዘው ኮንፊደንስ በራሳችን ኮንፊደንስ ነው የምንተማመነው። ሰዎች እኛን ለማሸማቀቅ ይሞክራሉ። መስተዋት የለም ቤታችሁ ይላል። ምንኗችሁ ነው ፊታችሁ እዛ በተለያየ ነገር ይላሉ። ግን እኛ ችግር የለውም የስራ ሰው ስለሆነ ስራችን ስለምናከብር ችግር የለውም። ዛሬ የመጡበት እንግዲህ አዶናይ ስለ አዶናይ አንዳንድ ነገር አወራለሁ። አዶናይ እንግዲህ በሰሞኑ ወንድሙ ሚስቱም የመኪና አደጋ ደርሶባቸው ነበር ማለት ነው። ነገር ግን እንግዲህ ወንድሙ ደስ በሚል ሁኔታ ይገኛል ሲል አዶናይ እንግዲህ መልእክቱን አስተላልፏል ማለት ነው። ለተጨነቃችሁ ለመላው የኢትዮጵያ ሕዝብ እውነት ለመናገር የእሱ ብቻ ህትም ሳትሆን እንግዲህ አርቲስቷም ታውቃላችሁ፣ አርቲስቷ በጣም ተጎድታለች። እሷ ግን ያው ጎፈንድሚ ይከፈትላት እየተባለ ነው። ሁላችሁም ጸሎት አድርጉላት። በጣም እንጃ ህይወት አንዳንዴ እንዲህ ነች። የእውነት ባልጠበቅናት መንገድ እኛ በጠበቅናት ቀርቶ ባልጠበቅናት መንገድ ነው የምናገኛትና እንግዲህ ጸሎት አድርጉላት ነው የምለው። እውነት ለመናገር በጣም ነው ያዘንኩት። በጣም አሳዝናኛለች። የልጆች እናት ናት። ፈጣሪ ለልጆቿ ሲል አይሚን አንዲሁን ሁለት ያለቅም ልጇን ግን ይማራት። እሷ ብቻ ሳይሆንም ለመላው ቤተሰቦቿ ለመላው ኢትዮጵያዊነትን የምትሰብክ ኢትዮጵያዊነት ባህልዋን ወጓን የምታስተዋውቅ እህት ነችና ስለዚህ እንግዲህ እንዲምራት የሁላችንም ምኞት ነው። እውነት ለመናገር ግን ከእንደዚህ አይነት ነገር ፈጣሪ ይሰውር ነው የሚባለው። እውነት ለመናገር ኢትዮጵያ ላይ እንደምታውቁት ጠጥተው ስለሚያሽከረክሩ ይሁን ምን ይሁን አይኖ ምንም የማውቀው ጉዳይ የለም። ብዙም ጊዜ በመኪና አደጋ የምናጣቸው ወገኖቻችን ትንሽ ሳይሆኑ በጣም በርካታዎች ናቸው። እና ይሄ ነገር እንዴት ነው የሚቀረፈውስ? በየጊዜው ነው የዜጎች ህይወት የሚያልፈው። በየጊዜው ነው ወንድሞቻችን እህቶቻችን የምናጣው። እና ይሄ ደግሞ እንግዲህ እንዴት እንደሚቀረፍ እኔ አላቅም። እውነት ለመናገር ብቻ በጣም ያሳዝናል ያለው ነገር። ቤተሰቦች እንደዚህ አይነት ነገር ከድንገተኛ አደጋ ይጠብቅና ይሰውር ነው የሚባለው። እውነት ለመናገር ሰው እና ያው እንግዲህ አዶናይ እንደዛ ብሏል። ወንድሜ ደህና ነው፣ ወንድሜ ምንም አይልም ተመስገን ብሎ እንግዲህ ቀንጨብ አድርገን ወንድሙን ምስል ማይተነዋል ማለት ነው። በጣም ደስ ይላል። እንግዲህ እንደዚህ ራሱ ማየት ራሱ ትልቅ ተስፋ ነው እና ሁላቸውንም ጨርሶ ይማራቸው ነው የሚለው ማለት ነው። እኔ ራሱ ይችን ትናናጃህን ራሱ በጣም ያሳዘነችኝ ያስባችሁታል። የእኛ ሰው መችስት የተረገመ አይደለም። በሰሞኑ እንግዲህ እናቷን ሚዲያ ላይ አምጥታ ነበር አባቷን እና እሱ የተለያየ ሀሳብ አስተያየት እየሰጡ ነበር። አንዳንድ ከእውቀት ነጻ የሆኑ ሰዎች እሱም እንደነ ሊያሸው አይነት ቁም ነገር ወግ ምንም የሌላቸው ብዙ ነገር እየተናገሩ ሰምተናቸው ነበር ማለት ነው። ይሄ ግን አለማወቅ ነው እንጂ ባይዘወይ አንዳንዴ ሰውን እኛ ኢትዮጵያውያን በስራም በተለያየም ከማሞገስ ምናምን ይልቅ ስለ እነዛ ሰው ማንነት እያነሳነ እነዛን ሰዎች ክብራቸው መንካት ወዘተ ምናምን ነገር የምናረግ ትንሽ ሳንሆን በጣም ብዙዎች ነን ብዬ ነው ተስፋ የማደርገው ማለት ነው። እና ይሄ ደግሞ ፈጽሞ ስህተት ነው። ለማንኛውም እንግዲህ ያለው ነገር ይሄ ነው። በጣም ነው እኔ እንትን ያለኝ ማለት ነው። እና ይሄ ነው። በተረፈ እንዴት ናችሁ? ደህና ናችሁ? ቤተሰቦች፣ ቅመሞች፣ ውዶች፣ የማሮች፣ ፍቅሮች ሁሉ ሰላም ነው አለው። እግዚአብሔር ይመስገን። እንግዲህ እኔ በጣም ደህና ነኝ። ክብሩ ይስፋ ለእናትና ልጅ በሚለው አለውላችሁ ማለት ነው። እንግዲህ ሸቃሎችና ሸቃለች የኔ እኮ ከሂና አልላቀቅም። ብታዩት ሂና በጣም ነው ደስ የሚለኝ። ለምንድነው አላውቅም። በጣም ነው እጄ ላይ ደስ የሚለኝ የምወደው እኔ ባይዘወይ ጥፍር ቀለም አልቀባም። ምግብ ምናምን ስለምሰራ ያን ጥፍር ቀለም ቆሻሻ ስለሆነ ይቅርታ ግን ለቃሉ ማለት ነው። እና ለዛ ነው ያው ከፀሐይ ቆይቼ ግቢ እያጠቁ ምናምን እዩትማ ፊት ምን እንደሚመስል ማለት ነው። እናንተ አታሳዝንም? እዩት። ሙቀት ሲመጣ ደግሞ ማዲያት ያለብን ልጆች ደግሞ በብዛት ይቃጠላል። ቅጥልጥልጥል የሚል አሁንም አብሶብኛል ነው። አሁን ይሄ ስልክ ትቼ ማለት ነው ስራዬን ልስራ ዝም ብዬ ብታይ ወይኔ ራሱ ዝጎል እንቅልፌን አልተኛ ሀሳብ ምናምን። አሁን ደግሞ ወደ ኢትዮጵያ እሄዳለሁ ምናምን ብዬ በቃ በጣም ሀሳብ ስለሆንኩ እናንተ አገር እሄዳለሁ ብላችሁ በዚህ ሰዓት ባሰባችሁ ጊዜ በጣም ነው የሚያስጠላችሁ ሁሉ ነገር ማለት ነው። እና ለዛ ነው ልሻለሁ ምንድን ነው ልሻለሁ ስልክ እያወሩ ነበር። እንዴት ስልክ ሳላወራ እኮ ነው ልሻለሁ ብለውና ያለው ነገር ይሄ ነው ውዶች ማሮች። በተረፈ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። እኛም እንግዲህ መዳም ኩሽና ሆነን እንግዲህ ሁልጊዜ ታዩናላችሁ ዘና ፈታ እያልን እንግዲህ ያለን እድሜ ለስልካችን እንጂ እግዚአብሔር ይመስገን እኛ ከጥሩ ጓደኞች ጋር አስተዋውቆናል ምናምን ነገር እመቤቴ አዎ ብዙ ጊዜ ሲደብረን እንመጣና እዚህ ጋር ስግጥ ፈምስ ብሏል ማለት ነው። እናንተ ተዋፈምሱኝ። ተው ይሄ ቻናልማ ተረግሟል። ማርያምን አይንቀሳቀስ ምን አይል ምናምን ሶ ለምን እንደሆነ አላውቅም። ቅስቅስ አይልም ይሄ ቻናል። የተረገመ ቻናል ነው። ችግሩ ምን እንደሆነ ባላውቅም ማለት ነውና ይሄ ነው ያለው ነገር ማለት ነው ቤተሰቦች። ለማንኛውም እንደዛ ነው።
ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልኝ። ሁላችሁንም ከልብ ነው የማመሰግነው። ሰብስክራይብ በጣም ስለምታደርጉኝ እሺ የኔ ውዶች፣ ሰላማችሁ ይብዛ። እና ሀሳብ አስተያየት ካላችሁ ጥያቄ ምናምን ካላችሁ እንቀበላለን ጋይስ። በስርዓት ፈተፍታለሁ። ስራ እኮ ሆኜ እኮ ነው እናንተ በስርዓት ያልፈተፈትኩ። አቤት አውዝ ቢላ ሸይጣን